እንግዲህ ክቡር ጠቅላይ ሚኒስትሩ ሰሞኑንም ሲሉት እንደነበረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። በጣም የሚገርመው ግን ሌባ ባለስልጣን አለ። ሌባ ባለስልጣን መኖሩ ብቻ አይደለም፣ ሌባ ባለስልጣንና ሌባ ባለሀብት በጥቅሻ የሚኖርበት ሀገር ነው። በአማራ ክልል ያለውን የፋኖ እንቅስቃሴ 2-3 ባለሀብቶች ናቸው ኢንቨስት እያደረጉ የሚያንቀሳቅሱ። ኢትዮጵያ ውስጥ ያለው ችግር፣ ኢትዮጵያ ውስጥ ያለው ፖለቲካ እንዳይረግብ ያደረገው በየፖለቲካል ካምፑ ያሉ ጋንግስተር ዱርዬ ባለሀብቶች፣ ዱርዬ ባለስልጣኖች ተጠቃቅሰው የሚያደርጉት ስራ ስለሆነ ጠቅላይ ሚኒስትር አብይ አህመድ እፎይታ ካገኘ፣ ግጭት ከቀነሰ፣ ሰላም ከመጣ ሌብነታቸውን ማስቀጠል እንደማይችሉ ያውቃሉ። የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። 1 ብርም ስረቅ፣ 20 ብርም ስረቅ፣ 40 ብርም ስረቅ፣ ቢሊየን ብርም ስረቅ ሌባነ ተሰረቅ ተነካ። አዎ ይሄን ካላደረጋችሁ መስራት አትችሉም አሉ አንዳንድ ሰዎች። ባለሀብት ስራ እንዳይሰራ የሚያደርጉ ካልሰጣቸው፣ ካልከፈላቸው፣ ገንዘብ ካልሰጣቸው የማያሰሩ የማያንቀሳቅሱ፣ ኧረ አሰጠኝም እስኪ እናያለን የሚሉ ህዝብ የሚያስመርሩ ባለስልጣኖች አሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። አብይን እናንቀጠቀጥበታለን፣ የብልጽግና መንግስት እንከፍልበታለን፣ ህዝቡን እናስነሳበታለን ያሉት ስብሰባ ራሳቸው ለሁለት ተከፈላቸው። ይታይ እንግዲህ ተስማምተው መቃወም የማይችሉ ሰዎች ተስማምተው ሀገር ሲመሩ የኢትዮጵያ ፖለቲካ ቀውስ እንደዚህ ነገሩ ትርምስምሱ እንዲፈጠር ያደረገው የፖለቲከኞች ቁመና አይደለም፣ የሌባ ባለስልጣኖችና የሌባ ባለሀብቶች ጥምረት ነው። እየቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ። ኢኮኖሚውን ለማቆርቆዝ መንግስት 5 ሲራመድ 10 ወደ ኋላ የሚጎትቱ እርጥብ ጭቃ የሚያላጥቁ የማያራምዱ ጉዶቻችን እነሱ ናቸው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን፣ የተለያዩ አበይት ፖለቲካዊ ርዕሶችን የምንመለከትና የምናነሳ ነው የሚሆነው። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። የበለጠ ተደራሽ፣ የበለጠ ሰፊ፣ የበለጠ ደግሞ ሐሳባችንን እንዲሰራጭ ስለሚያግዘን እና ስለሚረዳን ማለት ነው። በፍጥነት ሰብስክራይበር ቁጥራችን እየጨመረ ነው። የበለጠ እንደሚጨምር ተስፋ እናደርጋለን። አምነንም እንሰራለን። ከማሸነፍና ከማሸነፍ ውጪ ምርጫ አይኖረንም። ጠቅላይ ሚኒስትር አብይ አህመድ ያወጡት ጉድ እንዲሁም ደግሞ ኢሳያስን የተከናነበው ከባድ ኪሳራ ብሎም የተተረማመሰውን የተቃዋሚዎች ጎራ እንመለከተዋለን። ህወሓት ቤት እንረግጣለን፣ ሰልፈኞቻችን መንደር ትንሽ እንመላለሳለን፣ ከዛ በመለስ ደግሞ ጥቂት ሌባ ባለሀብቶቻችን ጋር እናወጋለን፣ እናዋራቸዋለን። ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት በአየርም በየብስም በባህርም የሚቃጣበትን ማንኛውንም ጥቃት መመከት የሚችል ልበደንዳና ብቁ ልሂቅ ሰራዊት መገንባቱን ገልጸዋል። በጣም በተደጋጋሚ ስናነሳና ስንናገር እንደነበረው የኢትዮጵያ መንግስት ከተሳካሉት ሪፎርሞች አንዱና ዋነኛው የጸጥታ ተቋማት ሪፎርም ነው። ከጸጥታ ተቋማት ሪፎርም መካከል የአንበሳውን ድርሻ የሚይዘው ደግሞ የኢፌድሪ የመከላከያ ሰራዊት ሪፎርም ነው። ከተቋም ግንባታ፣ ከተቋም ከባቢ ግንባታ አንስቶ ሰራዊቱን በተሻለ መሳሪያ፣ በተሻለ ዓለም በደረሰበት ቴክኖሎጂ ማስታጠቅ፣ በጥቂት የህይወት መስዋዕትነት እልፍ ድሎችን ማስመዝገብ የሚችልበትን ከፍታ ከመገንባት አንጻር የብልጽግና መንግስት የተሳካ ሪፎርም ማድረግ ችሏል። መከላከያው ላይ ማለት ነው። መከላከያ ላይ የሚደረግ ሪፎርምን የምንደግፈው ብልጽግና ቢኖርም ባይኖርም መከላከያ ስለሚቀጥል እድሜውን ሙሉ ለኢትዮጵያ የሚቆም ተቋም ስለሆነ ለመከላከያ የሚሰር ስራ ዘለቄታ ስለሆነ ከፖለቲካም ከፖለቲካ ሐሳቤም የጸዳ ስለሆነ አብረነው የምንቆመው ትልቅ ሐሳብ ነው። ህወሓት ቤት ትርምስምስ እየተፈጠረ ነው። እሱን ኋላ ላይ አንድ ላይ አብረን ከእንትኑ ጋር እናነሳዋለን። ጠቅላይ ሚኒስትር አብይ አህመድ ግን ሰሞኑን ከባለሀብቶች ጋር በነበራቸው ቆይታ አንድ ጉዳይን አንስተዋል። በጣም በርካታ ኢትዮጵያ ውስጥ ያለው ፖለቲካዊ ችግር ከባለሀብቶችም ጭምር እንደሚነሳ ከዛ ጠቅላይ ሚኒስትሩ ሌባ ባለስልጣናቶች፣ ሚኒስትሮች ማስረጃ ካላችሁ ደውሉልኝ፣ 1 ሳምንት አላቆየውም ብለዋል። ስልክ አለ። እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና
ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። እንግዲህ ክቡር ጠቅላይ ሚኒስትሩ ሰሞኑንም ሲሉት እንደነበረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ ልማድ ነውና እኛም ጋር ኦዲተሮች አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ። በዚህ እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። 100% ለምሳሌ እዚህ እኮ አዋሬ የተቀየረበት መንገድ በቂ ማስረጃ እኮ ነው። በቂ ማስረጃ ነው። እኔም ከዚህ በፊት ሳነሳው ነበር ኢትዮጵያ ውስጥ መንግስታዊ ሌብነት የለም። በጣም የሚገርመው ግን ሌባ ባለስልጣን አለ። ሌባ ባለስልጣን መኖሩ ብቻ አይደለም፣ ሌባ ባለስልጣንና ሌባ ባለሀብት በጥቅሻ የሚኖርበት ሀገር ነው። ኢትዮጵያ ውስጥ ያሉ አንዳንድ ባለሀብቶች በጣም ጨካኞች ናቸው። ኢኔሴንስ ሲጨክኑ ጥግ ድረስ ነው የሚጨክኑት። አሁን በአማራ ክልል ያለውን የፋኖ እንቅስቃሴ 2-3 ባለሀብቶች ናቸው ኢንቨስት እያደረጉ የሚያንቀሳቅሱት። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ቢመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራ። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። ከጦርነት ከግጭት የሚያተርፉ ሰዎች በሽ ናቸው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ፣ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው። ልክ እናንተ እንደምትነግሩት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። ኢትዮጵያ ውስጥ ያለው ችግር፣ ኢትዮጵያ ውስጥ ያለው ፖለቲካ እንዳይረግብ ያደረገው በየፖለቲካል ካምፑ ያሉ ጋንግስተር ዱርዬ ባለሀብቶች፣ ዱርዬ ባለስልጣኖች ተጠቃቅሰው የሚያደርጉት ስራ ስለሆነ ነው። ጠቅላይ ሚኒስትር አብይ አህመድ እፎይታ ካገኘ፣ ግጭት ከቀነሰ፣ ሰላም ከመጣ ሌብነታቸውን ማስቀጠል እንደማይችሉ ያውቃሉ። ስለዚህ ጠቅላይ ሚኒስትሩ ግጭት በመፍታት ፖለቲካዊ ቀውሶችን በመፍታት ባለመረጋጋት ውስጥ ሆኖ የነሱ የመጥፋት እድል እንዲመናመንላቸው ነው የሚፈልጉት። ለዛም በየዕለቱ የሚደረግ ግጭትን ውስጥ ለውስጥ ያፋፍማሉ፣ ያቀጣጥላሉ፣ ያተረማምሳሉ። ከዛ እነሱ የሚነካቸው የለም። ግጭት መፍታት ላይ፣ ጦርነት ማርገብ ላይ ምናምን ላይ ነው ቢዚ የሚኮነው ማለት ነው። መንግስትን ቢዚ ያደርጉታል። በዚህ በሰሜን ጦርነት ቀላል የማይባሉ ሰዎች ሀብታም ይሆናሉ። በህወሓት በኩል ጌታቸው ረዳ ሲነግረን እንደነበረው ጀነራሎች ሀብተዋል። አሁን ፋኖ የሚያደርገው እንቅስቃሴ በሆነ ነገር መንግስትን ያኮረፉ ሰዎች ከሰሊጥ እስከ ጨው ለመቀባበል ሲሉ ነው እንዲህ አይነት ጦርነት የሚደግሱት። በዓለም ላይ የሚካሄዱ አንዳንድ ጦርነቶች የወርቅ፣ የደም፣ የወርቅ፣ የነዳጅ ምናምን ናቸው። ኢትዮጵያ ውስጥ የሚደረጉ ቀውሶችም ከዛ ነው የሚመነጩት። አንዳንድ ባለስልጣኖች ሆነ ብለው ህዝብ ለማስመረርም ይመስላል በጣም ስርዓት አልበኝነትን ለማንገስ የሚጥሩት።
ሌብነት ሌቭል የለውም። ባይዘው 1 ብርም ስረቅ 20 ብርም ስረቅ 40 ብርም ስረቅ ቢሊየን ብርም ስረቅ ሌባነ ከሰረክ ከነካ በቃ ሌባነ ብታቆለጳጳሰው አትችልም። ድሮ ሌብነትን ሲያንቆለጳጳሱት ኪራይ ሰብሳቢነት ሙሰኝነት ሌባነ ሙሰኛ ምናምን ሌባነ በቃ ያንተ ያልሆነን ነገር ከሰረክ ሌባነ። ጠቅላይ ሚኒስትሩን ብለዋል ነገሩ። አዎ ይሄን ካላደረጋችሁ መስራት አትችሉም አሉ አንዳንድ ሰዎች። ባለሀብት ስራ እንዳይሰራ የሚያደርጉ ካልሰጣቸው ካልከፈላቸው ገንዘብ ካልሰጣቸው የማያሰሩ የማያንቀሳቅሱ ኧረ አሰጠኝም እስኪ እናያለን የሚሉ ህዝብ የሚያስመርሩ ባለስልጣኖች አሉ። አብዛኛው ፖለቲካዊ ችግራችን የማይፈታው ፖለቲካል ተቋሚዎቹ ሌጀንድ ስለሆኑ አይደለም፣ እነኚህ ሰዎች ችግር ስለሚፈጥሩ ነው። ፖለቲከኞቻችን ተቋሚዎች ፖለቲካንን የሚሉ ከአብይ ተቃራኒ ያሉ ሰዎችማ አቅመቢስ እንደሆኑ ለማወቅ የሰሞኑን ስብሰባ ማየት በቂ ነው። አስተውላችኋል? ሰሞኑን ሀገር አንቀጥቅጥ ሰልፍ እናደርጋለን ካሉ በኋላ መጀመሪያ ስለ ሰልፍ አንቀጥቅጡ ፕሮግራም ሰሩ። ቀጠሉና ሌላ መግለጫ ይዘው መጡ። ዋናው ፕሮግራም ግብ አልመታ ሲል እየደጋገሙ ስለሱ ይነግሩናል። በነገራችን ላይ ለሁለት ተከፍለዋል። ይታይ እንግዲህ ተስማምተው መቃወም የማይችሉ ሰዎች ተስማምተው ሀገር ሲመሩ ይታያችሁ። እንግዲህ ገና የመጀመሪያውን ውይይታቸውን ተስማምተው ማስቀጠል አልቻሉ። ገሚሱ ለምን ስብሐት ነጋ መጣ፣ ገሚሱ እሰይ መጣ። እንዳውም ቴዲ ምን አለ? እናንተ እኮ ጄኖሳይደሮች ናችሁ፣ ጄኖሳይደርስ የስብሐትን መምጣት የሚቃወሙ ሰዎችን ጄኖሳይደር አይደላችሁም እንዴ? እንዴት ስብሐትን ትናገራላችሁ? እናንተ እኮ ጄኖሳይደር ናችሁ አላቸው። ደግ አደረጋቸው። እሰይ ሄደው የተሰደቡት ጸጋ ተልከሰከሰች ካደች የሆኑት እነሱ። አንድ ነገር ሲደጋገም እውነት ይመስላል። አንድን ነገር ደጋግሞ ሲያወራል የሆነ አካል ጋር የሚናገር ሰው ጋር ከሄድ ከሀሳቡን ገዝተዋል ማለት ነው። ለሁለት ተከፍለዋል። ልደቱ አያሌው እስከ ሞት ዋጋ ክፈሉ ይላል። እስከ ሞት ዋጋ እንድንከፍልላቸው እነሱ መጀመሪያ በሐሳባቸው እንኳን አልተስማሙም። ይቀልዱብናል ማለት ጡረታ የወጡ ፖለቲከኞች፣ እድሜያቸው የገፉ ፖለቲከኞች፣ ስራ የፈቱ ፖለቲከኞች ይደበሩብናል። ተፍረክርከዋል። ለሁለት ዲያስፖራው ለሁለት ተከፍሏል። ፖለቲከኞቹ ለሁለት ተከፍሏል። አብይን እናስፈራበታለን፣ አብይን እናንቀጠቀጥበታለን፣ የብልጽግና መንግስት እንከፍልበታለን፣ ህዝቡን እናስነሳበታለን ያሉት ስብሰባ ራሳቸው ለሁለት ተከፈላቸው። እነዚህ ናቸው እንግዲህ የሽግግር መንግስት እናቋቁም፣ አገዛዝና ፍርስ፣ መንግስትን እንናድ ምናምን የሚሉት ማለት ነው። ተስማምተው መቃወም አይችሉም፣ አይደለም ተስማምተው ሀገር መምራት። ተግባብተው መሳደብ አይችሉም፣ አይደለም ተግባብተው ዙፋን ማደላደል። ተነጋግረው መማታት አይችሉም፣ አይደለም አስልተው መዳበስ። አውርተው መደማመጥ አይችሉም፣ አይደለም ጽፈው አርቅቀው ፖሊሲ አውጥተው ህዝብ ሊያስተዳድሩ ይቅርና ማለት ነው። ነገራችን የኢትዮጵያ ፖለቲካ ቀውስ እንደዚህ ነገሩ ትርምስምሱ እንዲፈጠር ያደረገው የፖለቲከኞች ቁመና አይደለም፣ የሌባ ባለስልጣኖችና የሌባ ባለሀብቶች ጥምረት ነው። ኢኮኖሚውን ለማቆርቆዝ መንግስት 5 ሲራመድ 10 ወደ ኋላ የሚጎትቱ እርጥብ ጭቃ የሚያላጥቁ የማያራምዱ ጉዶቻችን እነሱ ናቸው እንጂማ መንግስት የትኛው ፖለቲከኛ የትኛው ቀጠናዊ አብዶኛ ፖለቲካዊ ብልጫ ወስዶበት ቀውስ በዛበት ብለን ትነግረኝ ነው? ኢሳያስ ኢሱ ነፍሴ ከባድ ኪሳራ ነው የተከናነበችው። ከባድ ኪሳራ። አሁን ኢሳያስ ለሴራ ደብተሩ ሲገልጥ ደብተሩ አንድ ነገር ነው የምትለው፣ ክቡር ፕሬዝዳንት ያሉት ቀሪ ሴራ አነስተኛ ነው፣ እባክዎን ተጨማሪ ካርድ ገዝቶ ይጠቀሙ። ያሉት ቀሪ ሴራ አነስተኛ ነው፣ ጨርሷል።
አንድ ከባድ ስህተት ከሰሞኑ ፈጥሟል። ቡርሃንን ያለውን መሳሪያ ተቀብሎ ኤርትራ አስገብቶለታል። ኢሱ ነፍሴ አራድዬ ናት። አሁን አልመልስም ልትል ትችላለች። ከቡርሃን ጋር ልትጠዛጠስ ትችላለች። በዚህ ሌላ ባክፋየርም አለው። ሄሚቲ እነዚህን ነገሮች ማውደም ይፈልጋል። እነዚህን ነገሮች ለማውደም ኤርትራ ላይ የአየር ጥቃት ሊፈጽም ይችላል። በሆነ ኃይል ተደራጅተው ጦርነት ይከፍታሉ የሚል እክል ፍራቻ ምናምን ሊኖረን ይችል ነበር። በአንድም በሌላ ግን አንዳንድ ነገሮችን ስናይ አሁን ላይ ያንን ማድረግ የሚችሉም አይመስልም። ህወሓት እንዳሰበችው ቅቡልነትን ማግኘት አልቻለችም። ማለት አዛውንቱ ኦልድ ጋርዱ የህወሓት ክንፍ ትንሽዬ የሆነ ተስፋ እንዳለው ያምን ነበር። እነሱን ተጠቅሞ ጦርነት መክፈት እንደሚችል ተደራድሮ ነው ከኢሳያስ ጋር እንትን ያለው። ኢሳያስ እነዚህ ሰዎች እንደማይሆኑለት ሲገባ አሁን ወጥቶ ከነዚህ ጋር አልሰራውም ምናምን ሊልም ይችላል፣ አይታወቅም። ግን ለራሱ ከባድ ችግር ውስጥ ነው የገባው። በአየር ምናምን ሊደበደቡላ ይችላል። ሄሚቲ ሂሳብ እናወራርዳለን ብሎ ከዛተ ትንሽ ጊዜው ነው። ህወሓት ጦርነት ውስጥ ከመግባቷ እክል ከመፍጠሯ ከማፈናቀሏ ምናምን በፊት ተፈናቃዮቹ ትላንትና መቀሌ መጥተው ሰልፍ እያደረጉ ነበር። አረ እንዲያውም ቢሮም ሰብረው ገብተው ግቢ ውስጥ ተቀምጠዋል። መልሱን እያሉ ነው። ተፈናቃይ እንዳይመለስ የሚፈልገው ማን ነው? ህወሓት ነው። አሁንም ፖለቲካዊ ግልሙትና ለመፈጸም እየሞከረ ነው። ህዝብ አግቶ ማለት ነው፣ አፈናቅሎ ምናምን። እነ ጌታቸው ረዳ ከአዲስ አበባ ቁጭ ብለው ወደ ህወሓት እየተኮሱ ነው ምላሳቸውን። ገና ጌታቸው ረዳ ሲወጣ ነግሬያችሁ ነበር፣ አንስቼ ነበር። ባልተለመደ ሁናቴ ህወሓት ቤት በማናቀው መልኩ በጣም በርካታ የህወሓትን ሚስጥሮች እንሰማለን። ትንሽ እድሜ ይስጠን ብያችሁ ነበር። ህወሓት ቤት ባልተለመደ መልኩ፣ ህወሓት ቤት በማናውቀው አማርኛ፣ ህወሓት ቤት ባልኖረ ባህል ጌታቸው የህወሓትን ሚስጥር አደባባይ እየዘራው ነው። በጥቅሉ ከአብይ በተቃራኒ ያለው ኢትዮጵያን ለማንኮታኮት የሚታትረው የፖለቲካ ጎራ ተተረማምሷል። ከድል ሊያዘገይ ይችላል፣ ባለድል እንዳትሆን ማድረግ አይችልም። ራሱ ሲፈጠር ባለድል መሆን አይችልም፣ አሸናፊ መሆን አይችልም። በጥቅሉ ትርምስምስ ነው ያለው። ሙሉ ተቃዋሚው ቢሮው ትርምስምስ። ህወሓት በፊት ምን ነበራት መሰላችሁ? የሆነ ጥቂት መሳሪያና ትልቅ አፍ ነበራት። አሁን ያ አፍም የለም። የህወሓት አፍ ጌታቸው ረዳ ነበር። አሁን ያ ህወሓት የነበራት ትልቅ አፍ ኤገነስት ህወሓት ሆኖ ወደ ህወሓት ነው የሚተኩሰው። ጌታቸው ገና በጣም በርካታ ያልሰማናቸውን ጉዳዮች ያነሳል። ለምን? እሱ አማራጭ ፓርቲ ነው፣ ሌላ ፓርቲ አለው። ስለዚህ ተቃራኒ አለው የሚለውን ፓርቲ ሞታለች ህወሓት፣ እንደ ፓርቲም የለችም። ብቻ እነኝህን ሰዎች መምታት ነው የሚፈልገው። አሁን እኮ እኔ ይገርመኛል አንዳንዴ ምን ያህል ከመርህ ውጪ እንደሆነ፣ ምን ያህል ከህግና ከስርዓት ውጪ እንደሆነ የህወሓት ነገር። አንዳንድ የመረጃ ምንጮች እንደሚያሳዩት የ2018 በጀት ከተለቀቀ በኋላ እስከዛ ሰላምንትን ብለን ምናምን ህወሓት የምትባል ታሪክ የለችም። እነኚህ ሰዎች ግን አሁን የሚያሰሉት የሆነ በጀት ተለቀው እሱን በጀት ተጠቅመው የሆነ እክል ፈጥረው ሀገራት ተራምሰው ምናምን መኖርን ያስባሉ። ካን ኢማጅን ምን አይነት ደናቁርት እንደሆነ አሁን እነኚህ ሰዎች በምን አይነት ስሌት ላይ እንዳሉ፣ ምን አይነት የደቀቀ የደከመ አስተሳሰብ እንዳላቸው። ጌታቸው እነ ሞንጆሪኖ ስማቸውን እየጠራ ነው እንተ ሲላቸው የነበረው እና ትርምስምሱ ነው የወጣው ያኛው ካምፕ። የዛኛው ካምፕ እንዲህ ተተረማምሶ ሳለ ፖለቲካዊ ችግሮቻችን እንዳይፈቱ የሚያደርገን ነገር ምንድነው ካላችሁ ጠቅላይ ሚኒስትሩ ያነሱት ጉዳይ ነው። ሌባ ባለስልጣንና ሌባ ባለሀብት በብዙ ሰዎች ሞት የሚያተርፈው የሬሳ ሳጥን ሻጭ ነው። በልቂት መሃል የሚያተርፉ፣ ንግድ የሚያሳልጡ፣ መሳሪያ የሚነግዱ፣ የሚያናግዱ፣ ጊዜ ሲያልፍ ምናልባት ከፍትህና ከስርዓት ከህግና ከዳኝነት የማያመልጡ ወመቴዎች አሉ። አይራሩም። በብር የሚበደሩ በዶላር የሚቆጥቡ፣ በብር
የሚሰበስቡ በዶላር እንትን የሚሉ ኤክስፖርት የሚያደርጉ ገቢውን የማያመጡ ገቢውን ሲያመጡም በጫካ በኩል የሚያመጡ 5 10 20 ታጣቂ ያላቸው የጣሊያንን የሲሲሊ ፊልም የሚያስንቁ ወመቴ ሰዎች አሉ። ግን it's a matter of time ትርምስምሳቸው እየወጡ ያለ ፖለቲከኞች ካምፕ ዝም ብላችሁ ልብ ብላችሁ እዩት እስቲ። ዝም ብላችሁት በቃ የሆነ ታምር የፈጠሩ ነው ይመስሉት ከሆነ ከድል በኋላ የሚሰባሰቡ ከንትን በኋላ እንትን የሚሉ ምናምን ነው ይመስሉት። ያልጠበቋቸውን ግብረ መልሶች እያዩ ነው ማለት ፖለቲካል ካምፕ ተቃዋሚው ካምፕ የሚጫወቱበት ሶሻል ሚዲያ ላይ ያላቸው ሰራዊት ራሱ ግራ በመጋባት ውስጥ ነው ያለው። የተቃዋሚዎች ሴል ሃውሱ መገናኛው ይሄ የመቀሌው ህወሓት ነው ታውቃላችሁ። የስበት ማዕከሉ ምክንያቱም የተሻለ ብልጫ ያለው እሱ ነው፣ በትጥቅም እንትን ብንል በእሱ ነው የምንጠቀመው የሚል እምነት አላቸው። አብዛኞቹን የሚያሰማራው እሱ ነው። ፖለቲካል አሊያንሱን ለማዳበር የሚጠቀሙት እዛ ያለውን ካምፕና አስመራ ያለውን ሽማግሌ ነው። አሁን እሱ በራሱ ዓለም ውስጥ ነው፣ በራሱ ዓለም ውጥንቅጥ ውስጥ ነው። ከባድ ትርምስምስ ነው የተፈጠረው። ኢሳያስ ከባድ ኪሳራ ነው የወደቀበት፣ ከባድ ኪሳራ። ሊጠቀምበት የሚችለው ኃይል የለም። ይሄ ሰልፍ ባይዘዌ ከባዱን አደጋ የደቀነው ከባዱን አደጋ ይበልጥ የሚደቅነው የአማራ ኤሊት ላይ ነው። የአማራ ኤሊት ይሄ ፖለቲካ ኤሊቱ ማለት ነው እንትን አያውቅም። በባህሉ ያለ ደም ስራየት አያውቅም። አሁን ለሁለት ከፍሏቸዋል። የዛ የዲክላሬሽን በዛ ሰልፍ ላይ መገኘት እርስ በርስ ወደ መታኮስም ጭምር ሊያመሩ ይችላሉ። እስኪ ያራዳ ልጅ ይሄ ገብቷታል፣ ብልጫ ወስዳለች፣ አልመጣችም። እንዲህ ዝም ብላችሁ ስታዩት በቃ ፖለቲካው ጭቂት ነው ያለው። እንዲህ ጨቂቶ ዊን ተደርጎ ዝም ማሰኘት ያልተቻለው ለምንድን ነው ሲባል አንድ የሶሻል ሚዲያ ኢራ ነው፣ ሁለትም ይሄው የምታውቁት የሌባ ባለስልጣናትና የሌባ ባለሀብቶች ጥምረት እንጂ አብዛኛው ጥፍር አልባ እኮ ነው። አብዛኛው እኮ መስታወት ያዋሸው ይሄ ባለጎፈሬ እኮ ሌላ ምንም እኮ ትርፍ የለው። አሁን የኢትዮጵያ መንግስት ውጥረት ውስጥ የገባ ተቋሚዎች የተደራጁና ይመስላል አንዳንድ ሰው። እንደዚህ ጊዜም የኢትዮጵያ መንግስት ጠንክሮ እንደዚህም ጊዜ ፖለቲከኞቹ ተቋሚዎቹ አቅማቸው ያውቁ። አሁን ይሄ ጦርነት ወለድ የኢኮኖሚ መንገራገጮች፣ ግጭት ወለድ የኢኮኖሚ እንትን ማለቶች፣ መርገብገቦች ምናምን ባይኖሩ ኖሮ በጣም የተሻለ ብልጫ ይወስድ ነበር። አንዳንዴ ሰዎች የኢኮኖሚካል እንትኑ ምናምን ሳይሆን እሱን በመፍጠር ውስጥ የባለ ሀብቶች እጅ በጣም ብዙ ነው። ስፖንሰር ያልተደረገ ግጭት እድሜው አጭር ነው። በዓለም ታሪክ አብዛኞቹ ጦርነቶች ውስጥ ባለ ሀብቶች እጃቸው ይኖራል፣ መሳሪያ ሸጮች ምናምን ይኖራል። የእነዚህኞቹ ግን ከፋ። በገዛ ህዝባቸው ላይ ነው የሚያደራጁት። አንዳንዶቹ ፋይላቸውም ጭምር አለ፣ ግን እንትን አትለውም። ያው ከነገሩ ጾም ደሩ ነው፣ ወሰብሰብ ስለሚል ማለት ነው። ወሰብሰብ ስለሚል አሁን የሻዕቢያ ሰዎች የሚያሰማሩት ኃይል በቃ ትርፍ ኪሳራው በጣም ይመዝናል። ትርፍ አልባ ሆነ። ወዲያን ጥሩ በረሃን ያለው ያኛውን በረሃ እንኳን ይዘው ግጭት ለመቀስቀስ ወደ ኋላ ገሸሽ ብለው እንኳን እንትን እንዳይሉ በዚህኛው በኩል ሌላ ኃይል አለ እነሱ ሊወጋ የተደራጀ ሌላ ሲቪል ዋር ማለት ነው። እዛው ወንድሙን ሊገድል ማለት ሌላ ደግሞ ምን አይነት በስልጣን መቁረብ እንደሆነ አላውቅም። ምን አይነት በሴራ መማል እንደሆነ አይገባኝም። በምን አይነት ቋንቋ ለራሳቸው ምን አይነት ሴረኛ ለመሆን ቃል ቢገቡ እንደሆነ አይገባኝም። እንደዚህ ያመረሩት የትግራይ ፖለቲካ ትርምስምስ
የነኞቹ ድድ አልባነት የኢሳያስ አፈወርቂ ኪሳራ በቃ በጣም ስር እየሰደደ ነው። በጣም ስር እየሰደደ ነው እና ማየት ነው እንግዲህ ፊልድ ማርሻል ብርሃኑ ጁላንም ንግግር እንዲህ በዋዛ የሚመለከቱት አይደሉም። ያስደነግጣቸዋል፣ ያስፈራቸዋል። በደንብ ነው የሚያስፈራቸው፣ በደንብ ነው የሚያስደነግጣቸው። እያንዳንዱን ቃላታቸውን ነው የሚተነትኑት፣ እያንዳንዱን ቃላታቸውን ነው የሚወረብሩት። የፊልድ ማርሻሉ ምንም አያስቀሩ። ፊልድ ማርሻሉ የሚናገሯቸውን ንግግሮች አንድ በአንድ ነው የሚበልቱት። በይደር የሚያቆዩት ነገር የለም። እያንዳንዷን ነገር ነው የሚያነሷት፣ እያንዳንዷን ነገር ነው የሚበረብሯት። እና እሳቸው ትላንትና ያሉት በአየርም በየብስም ደህንነታችንን ማስጠበቅ እንችላለን፣ ምንም አይነት እክል አይገጥመንም፣ በዋዛ የምትታይ ቃል አይደለች። በእነኛ በዋዛ አትታይም። እነሱ በተቃራኒው ስላሉ ማለት ነው። እነሱ የሴራ ጨዋታቸውን እንዳለ ጨርሰዋል። ያሉት ቀሪ ሂሳብ ላይ ናቸው። ወፍ የለችም። በቃ ቻው ቼልሲ ከጨዋታው አስወጥተዋቸዋል። ጨዋታው ተዘግቷል። ሳብላጦ አልቋል። ካርታ ጥለዋል እና ምንም ማድረግ አንችልም፣ ምንም ማድረግ አይቻልም ነው የምንለው። ምን ማድረግ ይቻላል? ይህንን ለሰማ እና ይህንን ትርምስምሱን በደንብ አድርጎ ማየት ያስፈልጋል። አብዛኛው በስጋትነት የሚቀመጡ ነገሮች እንትን እያሉ ነው። ህዝብና መንግስት የበለጠ ልብ ለልብ ተቀራርበው፣ ልብ ለልብ ተነካክተው፣ ልብ ለልብ ተደራርሰው በደንብ ይህንን መመከት ቢችሉ እንደ ከዚህ ጊዜም ተቋሚዎች ተተረማምሰው አያውቁም። ግን ያው አፎቻቸው አይደክሙም፣ አፎቻቸው አይዝሉም። በዚህም ተባለ በዛ ግን ይህች ሀገር ታምረኛ ናት። በየዕለቱ የሆነ ትሪክ የምታደርግበት ነገር አታጣም ሀገሪቷ በራሷና ኢገኒስት የሚሆኑባት ኃይሎችን ስብርብር የሚያደርግላት ነገር አታጣም እና ከዛ አንጻር ማየት ከዛ አንጻር መመልከት የግድ ይላል ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝተው ይባርክ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቸርስ